እንዴት ናችሁ? ውድ የናስ ሚዲያ ቤተሰቦች በርካታ ጉዳይ ይዘናል። ሰብስክራይብ እንድታደርጉ በአክብሮት እየጠየቅናችሁ ወደ መረጃዎቹ እንሂድ። ኢዜማ መግለጫ ወጥቷል። በአዲስ አበባ ጉዳይ ቅሬታ ማቅረቡም ተሰምቷል። የዶክተር መቅደስ ዳባም አዲስ ሹመት ተሰጥቷታል ተብሏል። የሐምሌ የዋጋ ግሽበት ብዙዎችን ያስደነገጠ በከፍተኛ ሁኔታ መጨመሩ መረጃ ደርሶናል። ኢሳያስ ጅራ ብቻቸውን እንደሚወዳደሩ ታውቋል። በጎንደር ዙሪያ ምንድነው የተፈጠረው መረጃም ይዘናል። የሙስና ወንጀል የሰሩት የፖሊስ ኮሚሽነር በትልቅ ማዕረግ ከእንደገና ተሾመዋል ተብሏል። በምን ጉዳይ ነው? ባለስልጣናቱ መባረራቸው እንደዚህ ወደረሰ መረጃ ያሳያል። የኢራን አዲሱ የጦር መሳሪያ ዓለምን ያስደነገጠ ጉዳይ ሆኗል። ኢራን እና ኦማንም ተስማምተዋል ተብሏል። በሆርሙዝ ሰርጥ ጉዳይ የአሜሪካ $1 ወደ 2 ሚሊዮን ብር እየተመነዘረ እንዳለ ታውቋል። በኢራን ውስጥ ነው። የአሜሪካ ወታደራዊ አውሮፕላን ወደ ሞስኮ ማቅናቱ ብዙዎችን እያነጋገረ ነው። ዩክሬን በዚህ ጉዳይ ምላሽ ሰጥታለች። ምናለች? የምናካፍላችሁ ነው የሚሆነው። እነዚህና በርካቶች ይዘናል። አብራችሁን ቆዩ። ሰብስክራይብ አድርጉ። በቀዳሚነት የምንመለከተው ጉዳይ ኢዜማን በተመለከተ ነው። ኢዜማ መግለጫ ማውጣቱ ታውቋል። ኢዜማ በአዲስ አበባና ሲሆን በምክክር ኮሚሽን ዙሪያ መግለጫ ማውጣቱ ተሰምቷል። ኢዜማ በአዲስ አበባ ጉዳይ የምክክር ሂደቱ ትክክለኛ አይደለም ሲል ገልጿል። ኮሚቴው ከህጋዊ አለመሆኑን እየጠቆመ ሲሆን ኮሚሽኑ እገዳ እንዲያስተላልፍበትም ጥሪ ማቅረቡን የተነገረው በአዲስ አበባ ጉዳይ የመከሩትን በተመለከተ ትክክለኛ ፍትሐዊ አልነበሩም ሲል ሀሳቡን ሰጥቷል። በምክክር ሀሳቡ ላይ ገለልተኛ እና ህጋዊ አካላት ይቋቋምም ሲል መረጃ አውጥቷል። ከአዲስ አበባ ጉዳይ ጋር በተገናኘ አብን ጨምሮ እናት ፓርቲን ጨምሮ ሌሎችም ሀሳብ ሲሰጡበት እንደነበረ የሚታወስ ነው። በመጨረሻም ኢዜማ እንደዚህ ይህን ጉዳይ ተቃውሞ አንስቶ መግለጫ ማውጣቱ ተሰምቷል። ሌላው መቅደስ ዳባን በተመለከተ አዲስ ሹመት እንዳገኘች ታውቋል። ለአፍሪካ ተወካይ ሆናለች። በዓለም ጤና ድርጅት የአፍሪካ ቀጠና ኮሚቴ ሊቀመንበር ሆና እንደተሾመችም የደረሰን መረጃ ያሳያል። የሐምሌ ወር የዋጋ ግሽበትን በተመለከተ 15.5 ከፍ ማለቱም ተነግሯል። በሰኔ ከነበረው ወደ 13% አካባቢ የሐምሌው ግን በከፍተኛ ሁኔታ ጭማሪ ማሳየቱም የተነገረ ነው የሚገኘው። የነሐሴን በተመለከተ እንግዲህ ወሩ ሲጠናቀቅ መረጃ የሚደርስ ይሆናል። ኢሳያስ ጅራን በተመለከተ እንግዲህ በኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት ውድድር እንዳለ ይታወቃል። መስከረም 5 ምርጫ ይደረጋል። ፕሬዚዳንት ለ4 ዓመት ቀጣይ ለመምራት ማለት ነው። ከዚህ ጋር በተገናኘ ግን እስካሁን ምንም አይነት ተፎካካሪ እንዳልቀረበላቸው ነው የተነገረው። ከዚህ ጋር በተገናኘ ግን ከትግራይ ክልል አንድ ተወካይ ቀርቦ እንደነበረ ታውቋል። ይሁን እንጂ መስፈርቱን ባለመሟላት አለሟላም ተብሎ እንግዲህ ውድቅ ተደርጓል። ስለዚህ ኢሳያስ ጅራ ብቻቸውን እንደሚወዳደሩም ጭምር የተነገረው እስካሁን 9 የሚሆኑ ክልሎች ድጋፍ ሰጥተዋል የተባለው ያው ፕሬዚዳንት እንዲሆኑ ማለት ነው። ሌላኛው መረጃችን የሚሆነው ከሰሞኑ በጎንደር ዙሪያ ማክሰኝት አለፍ ብሎ ባለ ቦታ ላይ እንግዲህ አንድ አጋች በቁጥጥር ስር መዋሉ ታውቋል። አንድ አይሱዚ ሹፌር እና ረዳቱን ይዞ ወደ ጫካ ሲገባ ነው በቁጥጥር ስር የዋለው ነው የተባለው። ከዚህ ጋር በተገናኘ ግን በዚህ አካባቢ ተደጋጋሚ እንደዚህ ያለ ችግር ያጋጥማል። ይህም አሽከርካሪ ከጠዋቱ 12 ሰዓት ተኩል አካባቢ ነው እንግዲህ በቁጥጥር ስር እንዲውል የሆነው ማለት ነው። እናም ነገር ግን በአካባቢው ባሉ ጸጥታ አካላት ይህንን አጋች ሹፌርና ረዳቱን ይዞ ወደ ጫካ ሲገባ የነበረውን አጋች በቁጥጥር ስር እንደዋሉት እና በህግ እንግዲህ ተይዞ እርምጃ እንደሚጠብቀውም ነው የተገለጸው። ሌላው መረጃችን የሚሆነው እንግዲህ ወደ ሙስና ወንጀል በአዲስ አበባ እንግዲህ ከፍተኛ የሆነ ሙስና ወንጀል ሰርቶ የነበረው ኮሚሽን የፖሊስ ኮሚሽን ረዳት ኮሚሽነር ነው በቁጥጥር ስር ውሎ እንደነበርና ከስራ መሰናበቱ ይታወቅ ነበር። አሁን በተሰማ መረጃ ግን ከእንደገና ሌላ ሹመት ተሰጥቶታል ነው የተባለው። በሙስና ወንጀል ከስራው ተባሮ የነበረው ፖሊስ አሁን ሹመት ማግኘቱ ብዙዎች ነገሯል። ከ5 ወር በኋላ ወደ ስራ አግኝቷል የተባለው መልሶ የፖሊስ ማሰልጠኛ አዛዥ መሆኑ ተነግሯል። እንግዲህ ሌላ ከፍተኛ ማዕረግ ነው የተሰጠው። ረዳት ኮሚሽነር ሽፈራው ጉቱ ይባላል። እናም አዲስ ሹመት መሰጠቱ ብዙዎችን እያነጋገረ ነው የሚገኘው። ሌላው እንግዲህ 3ቱ ባለስልጣናት ተባረዋል የተባለው በደቡብ ምዕራብ ኢትዮጵያ ክልል ነው። ይህ ችግር የተፈጠረው ከሰሞኑ በተለያየ ማህበራዊ ሚዲያ መነጋገሪያ ሆነው እንደነበር ይታወቃል። አይፎን ስልክ ከእርዳታ ወይም ከጤና ተቋም ላይ
ገንዘብ አንስተው አይፎን ስልክ መግዛታቸው ይታወቃል። በደብዳቤ ጠይቀው ማለት ነው። ከዚህ ደብዳቤ ማውጣት ጋር በተገናኘ ብዙዎችም ሀሳብ ይሰጡበት ነበር። ነገር ግን አሁን እነዚህ 3 ባለስልጣናት ከኃላፊነታቸው እንዲባረሩም ተደርጓል የተባለው። ከዚህ ጋር በተገናኘም ተጨማሪ ማብራሪያም እንደሚሰጥና ክልሉ መግለጫ አውጥቷል። ሌሎችም በዚህ ስራ ላይ የተሰማሩ ካሉ ምርመራ እየተደረገ እንዳለና ማህበረሰቡም አስፈላጊውን ትብብር እንዲያደርግልን ሲል ነው ጥሪ ያቀረበው። ኢራንን በተመለከተ ወደ ውጪ መረጃዎቻችን ስናቀና ኢራን አዲስ የጦር መሳሪያ ይፋ ማድረጓ ታውቋል። የኢራን ከአሜሪካው ግዙፉ ሚሳኤል ባንከር ቦስተር ቦምብ ይበልጣል የተባለውን ጂፒዩ 57 የኒውክሌር ተቋማትን ማፍረስ የሚችለውን አዲስ የጦር መሳሪያ ይፋ አድርጋለች። በኮንክሪት የተሰራን ከሆነ 18 ሜትር ወደ መሬት መግባት ይችላል። መሬት ላይ እስከ 60 ሜትር መግባት እንደሚችልም ጭምር ነው የተነገረው። ይህ መሳሪያ እጅግ አደገኛ እንደሆነ ታውቋል። ኢራን እንግዲህ ከዚህ ከእስራኤል አሜሪካ ጦርነት በኋላ የራሷን የተለያዩ መሳሪያዎች እየሰራች እንዳለ ታውቋል። ትራምፕ ከሙጀተባ ኻሜኒ ጋር በተገናኘ የሱ ሰውዬ የሞተ አይመስለኝም፣ አልሞተም አለ። ነገር ግን ከባድ የአካል ጉዳት እንዳጋጠመው ግን እርግጠኛ ነኝ ሲሉ ዶናልድ ትራምፕ መናገራቸው ብዙዎችን እያነጋገረ ነው የሚገኘው። ከሆርሙዝ ሰርጥ ጋር በተገናኘ ግን የኢራንና እንደዚሁም ኦማን ስምምነት ላይ መድረሳቸው ታውቋል። ነፃ የሆነ የባህር ትራንስፖርት ለመፍጠርም እንቅስቃሴ መጀመራቸው ታውቋል። ነገር ግን አሜሪካ በከፍተኛ ሁኔታ እያስቆጣት ነው የሚገኘው። አሜሪካ ምናልባትም በኦማን ላይም ጥቃት አደርሳለሁ ስትል መዛቷ የሚታወስ ጉዳይ ነው። አሁን ግን ሁለቱ አካላት ከስምምነት መድረሳቸው እየተነገረ ይገኛል። ሌላው ብዙዎችን እያነጋገረው የአሜሪካ $1 በኢራን ሲመነዘር ወደ 2 ሚሊዮን ብር መሆኑ ብዙዎችን አስደንግጧል። በኢራን እንግዲህ ወደ 100 ወይም ደግሞ ወደ $1000 ያለው ሰው በአንድ ጊዜ ቢሊዮነር እንደሚሆንም እየተነገረ ነው የሚገኘው። ምን ያክል የብር ዋጋ በከፍተኛ ሁኔታ እንደቀነሰም እየተነጋገሩበት ነው የሚገኘው በርካቶች። ሌላው የአሜሪካው ግዙፉ ወታደራዊ አውሮፕላን ወደ ሩሲያ ሞስኮ ማቅናቱም ተሰምቷል። ምን አይነት እቃ ነው ይዞ ሄዶ ምንድነው የያዘው የሚለው እስካሁን ብዙዎች ግልጽ አልሆነላቸውም። እስካሁን ግን ይህ ወታደራዊ አውሮፕላን ወደ ሞስኮ ሲያቀና የክሬምሊን ባለስልጣናት መረጃ እንደሌላቸውም ጭምር የተነገረው ከአሜሪካ ነው። ይህ ወታደራዊ አውሮፕላን የተነሳው ከዋሽንግተን አቅራቢያ ካለ አንድ ወታደራዊ ካምፕ ተነስቶ ነው እንግዲህ ወደዛ የደረሰው ማለት ነው። ከዚህ ጋር በተገናኘ ግን ባለፈው ተደራዳሪዎችን ይዘው ሄዶ ነበረ የአሜሪካ ልዑካንን ማለት ነው። አሁን ግን ምንድነው ይዘው ሄደው መሳሪያ ነው ምንድነው የሚለው እስካሁን ግልጽ አልሆነም። አልጀዚራም ቢቢሲን ጨምሮ ይህንን ጉዳይ